አሁን ወንጀለኛ ሆኖ የቀጠሉና ማን ናቸው ማለት ነው? መቀሌ የቀሩት ማለት ማ ይሄ ነው። አሁን ፕሬዝዳንት የሆነው ደብረጽዮን 2 ሳምንት 1 ሳምንት ነው። ይሄ ሁሉ ወጣት ኧረ ሰላም ፍጠሩ፣ ወጣቱ ተስፋ እየቆረጠ ነው፣ ወጣቱ እንደዚህ እየሆነ ነው እያልን ነው። ይሄን ሁሉ ህዝብ በባህር እየበላው ዝም ይል ነበር። አሁን ይሄ ሁሉ በሱ ዘመን ሁሉ የተበተነ ወደ አፋር ወጣ ብሎ በአፋር ተስፋ ቆርጦ በየመን የገባ ተስፋ አስቆራጮች ናቸው። በሊታ ብቻ ልብላ ልጉረስ ብቻ የሚል አሳፋሪ ስብስብ ነው። الله أكبر. أنت تجراي ولا ما تجراي؟ تجراي؟ أيوه. أنت تجراي؟ أيوه. هذه قروشة. قروشة. يا برهان يا كت. الله أكبر. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الصلاة والسلام على أشرف المرسلين. برهان المعمل يجيب لنا علينا في دولة تجراي في وطننا الحبيب. دولة تجراي والله العظيم أنا من بعد عليهم شبيهم بالمرصاد. والله نشيلون على الجوف. لكن الناس الجوف والله ما يرجعون. بس نحن أنا الأبو الداير رايد حماد البدري، لكن قضيتي أقسم بالله قضية هامش، وأقسم بالله العظيم معاكم للنهاية. نحن يا سودانيين، نحن جد قراي سودانيين، واحد من اثنين. ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ። ሰላም የአብሪ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁልኝ? ሞቅ ያለ ዕለተ ሰንበትን ሰላምታ ከዚህ ከአብሪ ስቱዲዮ እያቀረብኩ የዕለቱን ወይም ለትንታኔ የመረጥኩትን ጉዳይ ወደ እናንተ አደርሳለሁ። በሱዳን ውስጥ የትግራይ ኃይል ከሱዳን አልቡርሃን ጋር ተሰልፎ የሚዋጋው በፊት አርሚ 7 ነበረ። ቀጥሎም ከአርሚ 7 ሌላ ከሌሎቹ አርሚዎች ተውጣቶ ወደ 7000 የሚሆን ተጨማሪ ኃይል ሄዷል። መንገድ ላይ በድሮን እንዲቀር ምናምን ከተደረገው በኋላ ይሄን ወደ ሱዳን አስገብተው የግብፅና የኤርትራ ጦር ከቦታው ሲለቅ ይሄ ሁለቱ ኃይል ይሸፍን የነበረውን ቀጠና ሁሉ እኛ እንሸፍናለን ብለው በገንዘብ ሸጠው የትግራይን ወጣት በዛ አካባቢ ውጊያ ሲያደርጉ ነበር። እንግዲህ ሰሞኑን እንደሰማችሁት እኛም ባለፈው መረጃ እንዳጋራናችሁ ፈጥኖ ደራሹ ኃይል ጉዳት ደርሶበት የአልቡርሃን ኃይል አሸንፎ በእኛ የሚደገፈው ያሉ ሲጨፍሩ ነበረ። ኩምሩክ የምትባለዋን የድንበር ከተማ ያዘ፣ ኢትዮጵያን ለመቆጣጠር ተቃረበ፣ ከበበ እያሉ ሲቦርቁ ነበረ። እዚህ ላይ ግን በርካታ የትግራይ ወይም በዚህ በወያኔ ተመልምለው የተላኩ የተሸጡ አመራሮችና ተዋጊዎች አልቀዋል። ባለፈውም ነግረናቸዋል። አሁን ምናልባት ይህንን የምናጠናክረው አንዳንድ አመራሮች በስም ዝርዝር ጭምር የወጡ ስለሆነ ነው እና በኩምሩክ አካባቢ በተሰበሰቡበት የድሮን ጥቃት ደርሶባቸው በርካቶች ለሞትና ለቁስለት እንደተዳረጉ የዚህ የፈጥኖ ደራሹ ኃይል የመረጃ ምንጮች አሰራጭተውታል። እና እሱ ብቻ አይደለም፣ እዛ ኩምሩክ አካባቢ ብቻ ሳይሆን ይህ ኃይል ባለፈውም እኛ እንደገለጽ ነው እንደተባለው በአንድ ቦታ ላይ መጥቶ ማጥቃት ሲያደርግ በሌላ በኩል ሄዶ እሱ በጣም በርካታ ቁልፍ መሬቶችን ይዟል እና ሌላው ውጊያ የተካሄደበት ቦታ በዚህ በቻድ ድንበር ነው። በዛ በቻድ ድንበር በተደረገ ውጊያ ቁልፍ ወታደራዊ መሬቶችን ከአልቡርሃን ኃይል ነጥቋል የፈጥኖ ደራሽ ኃይሉ። እዛም አንድ የዚህ የእነ ደብረጽዮን ቡድን ተልኮ ተቀብሎ ለባዕድ ሀገር ተሸጦ ሲዋጋ የነበረ አመራር ተገድሏል እና በጣም በርካታ ናቸው በዚህ ዙሪያ የተሰራጩ ዜናዎች፣ አረብኛም እንግሊዝኛም። እነዛን እየተረጎሙ ደግሞ ሌሎች ኃይሎች በአማርኛ ያሰራጯቸው መረጃዎች አሉ። እነሱ ሰብሰብ ሲደረጉ በእነዚህ እነሱ ሲጨፍሩባቸው በነበሩ ውጊያዎች ይሄ በገንዘብ ከህወሓት ሸጦት የሚዋጋው ከተለያየ አርሚ የተዋቀረው በአብዛኛው አርሚ 7 ቤዝ ያደረገው ኃይል ከፍተኛ ጉዳት ደርሶበታል። በመሐመድ ሐምዳን ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል በሱዳን ኩርሙክ ከተማ አካባቢ በፈጸመው የድሮን ጥቃት በሱዳን የሚንቀሳቀሰው የጽንፈኛው ህወሓት ኃይልን በበላይነት የሚመሩት ታጣቂዎች በሙሉ እንደተደመሰሱ ታውቋል ይላል። በዋናነት ኮሎኔል ዮሐንስ ሀድጉ ወይም ጆን የአርሚ 7 ምክትል አዛዥ፣ ኮሎኔል ገብረስላሴ ተካ ኤክት የሚባል ወይም እኩት ነው የኮር 3 አዛዥ ነው። ይሄ ተስፋዬ ታደሰ ወይም ወዲ ውቅሮ የኮር 3 ምክትል አዛዥ፣ ገብረዝጊ የሬጅመንት አዛዥ እና ኪዱ የአርሚው ዘመቻ ኃላፊ ከሞቱት ውስጥ ይገኛሉ። ሌሎችም የሞቱ አሉ። እነዚህ በአመራር ደረጃ ያሉት ማለት ነው። እና በጥቃቱ ወሳኝ የሚባሉ አዛዦችን ያጣው ጽንፈኛው የህወሓት ቡድን ተዋጊዎችም
በብዛት በመቶዎች የሚቆጠሩ ናቸው የሞቱት እና በእነዚህ በሞቱ ቦታ አዲስ አመራር ቢመድብም እንደገና በዚህ በኮሎኔል ዮሐንስ ሀድጉ ቦታ የሎጂስቲክስ ኃላፊውን መብርሃቶምን ቢያስቀምጥም እንደገና በመብርሃቶም ቦታ ደግሞ የኮር አዛዥ የሆነው ሙስ ተመድቧል። ግን አሁን ይሄ የደረሰው እልቂት ስላስደነገጣቸው ሊደብቁት ቢሞክሩም አመራሮቹ በቦታው ባለመኖራቸውና በሌሎች በመተካታቸው የተደናገጠው ጦሩ ይህንን አካባቢ በቃ በዚህ ለባዕድ ሀገር መሞት የለብንም፣ ይበቃናል፣ ሌሎች ጓደኞቻችንን ገብረናል፣ ስለዚህ ወደ ሀገራችን መልሱን እያለ ነው። ስለዚህ ይሄ አንደኛው። ቆሰሉ ደግሞ ለምሳሌ በጥቃቱ ጀነራል ሙዘይ የተባለ ከፍተኛ የመቁሰል አደጋ እንደደረሰበት ይታወቃል። ከቆሰለ በኋላ ያው ወዴት እንደደረሰ አይታወቅም። ምናልባት ሆስፒታል ከገባ በኋላ ሞቶ ሊሆን ይችላል። እንግዲህ ሌሎቹ ይሄ ታጣቂ በጅምላ ነው የሚቆጠረው እንጂ እንደምታውቁት ከሌ ከሌ ተብሎ በዝርዝር አይወጣም። ብዙም ከመሆኑ የተነሳ እስካሁን ድረስ አስከሬኖች ተቆጥረው እንዳላለቁና በየቦታው ተዝረክርከው እንደሚገኙ ነው የተገለጸው እና በዚህ ምክንያት በሱዳን ደማዚም በሚገኘው ህወሓት ለሱዳን የሸጣቸው ሰራዊቶች በሚገኙበት ቦታ በማዘዣ ጣቢያውና በጠቅላይ ሰፈሩ ከፍተኛ ትርምስ ተፈጥሯል። በዚህ ትርምስ ያው ወደ ሀገራችን መመለስ አለብን፣ ከዚህ ከማይመለከተን ጦርነት መውጣት አለብን የሚሉ ጥያቄዎች እየተነሱ እንደሆነ ነው የሚታወቀው። እንግዲህ ቅድም እንደገለጽኩላችሁ አሁን በአብዛኛው አርሚ 7 የሚባለው ነው ብቻ ጎልቶ ስሙ ለብቻ የሚጠራው። ግን ከዛ በኋላም ከአርሚ 13 50 33 55 የተውጣጡ ቅድም እንደነገርኳችሁ ከ7000 በላይ ታጣቂዎች ለሽያጭ አቅርቦ በከሰላ ከተማ በህገወጥ መንገድ በሱዳን ምድር እየተዘዋወሩ ይህንን ባርነት ተግባር እያካሄዱ ዋጋ የሌለው መስዋዕትነት እየከፈሉ ይገኛሉ በማይመለከታቸው ጦርነቶች እና በሌላ ቦታ እነሱ የተነገራቸው ከዚህ ከአልቡርሃን ሰራዊት ጋር ተሰልፎ የፈጥኖ ደራሹን ኃይል መደምሰስ ኢትዮጵያን እንደመውጋት እና ወደ ኢትዮጵያ ለሚያደርጉት በዚህ በሌላው አቅጣጫ በደቡቡ አቅጣጫ ወደ ኢትዮጵያ መግባት የሚያስችላቸው ድል እንደሚፈጠርና ኢትዮጵያን መንግስት ሊያፈርሱ እንደሚቻላቸው ተደርጎ ስለተገለጸላቸው አንዳንዶቹ ይሄ ጸረ ኢትዮጵያ የሆነ አመለካከት የሰረጸባቸው ኃይሎች ድል ተደረገ ብለው ሲጨፍሩ ይስተዋላል። ያው የነሱ የፕሮፓጋንዳ ኃይሎችም ለዚህ ድል ተደርጓል እያሉ ከበሮ ሲደልቁ ቆይተዋል። የሱዳን ፈጥኖ ደራሽ ኃይልና አልቡርሃን በሚያደርጉት ውጊያ አንዱ እያሸነፈ ቦታ ይዛል። በሌላ ቀን ደግሞ ምናልባት አንድ ቀን 2 ቀን አይቆይም የነሱ ቦታ ተቆጣጠርን የሚባለው ነገር ፕራክቲካሊ እንደዛ ነው ያለው ባይዘው እና በሚቀጥለው ደግሞ ያኛው ይዛል። ይሄ ደግሞ ስልታዊ በሆነ መንገድ የታክቲካል ዊዝድሮዋል የሚባል አለ። በሱ ሁኔታ ጠንከር ሲልበት ማጥቃቱ ቦታውን ይለቅና በሌላ በሳሳበት አካባቢ ያጠቃል። አሁን በእነዚህ በሁለት ኃይሎች መካከል በተደረገው የሰሞኑ ውጊያም የወጡ ያሉ መረጃዎች የአልቡርሃን ኃይል ኩምሩክ ላይ የተወሰኑ ቦታዎችን መቆጣጠር ሲችል የፈጥኖ ደራሹ ዳጋሎ ጦር ደግሞ በሌላ በኩል በቻድ ድንበር ላይ የምትገኝ ቁልፍ ከተማን ይዘው ሲጨፍሩ የሚያሳዩ የወጡ ምስሎች አሉ። እዛ እንትኑ ላይ ልትመለከቷቸው ትችላላችሁ ምስሎቹ እና በሌላ በኩል ደግሞ ወደ ካርቱም የሚያቃርበውን በጣም ወታደራዊ ቁልፍ መሬቶችን እንደተቆጣጠረም ከትናንት በስቲያ በነበረው መረጃ አጋርተናቸዋል። ስለዚህ ይሄ ልክ እንደሚባለው የኢትዮጵያን ድንበር አደጋ ላይ ጥሎ የኢትዮጵያን ሕልውና ለክፉ አጋልጦ እንደሚመኙት እንደሚቃዡት ማለት ነው። በአንድ ወገን አሸናፊነት እንደተባለው በአልቡርሃን አሸናፊነት የተደመደመ አይደለም። ያው እንደቀጠለ ነው። አንዱ ሌላውን እያሸነፈ የተወሰነ ቦታ እየያዘ ቀጥሎ ደግሞ እየለቀቀ እንደዚህ የቀጠሉበት ሁኔታ አለ። እነዚህ ግን ባለቤት የሌላቸው የእኛ ናቸው የሚሏቸው ሰዎች መሪዎቻችን የሚሏቸው ሰዎች የሸጧቸው እንደዚህ ምንም ትርጉም ለሌለው ምልልስ ለሚደረግበት ውጊያ ሄደው እየተማገዱ እያለቁ ነው። ፈጽሞ የሚቆጠር ድል ለነሱ ጠብ የሚል ነገር በሌለበት ጠብ የሚለው ገንዘብ ነው። ሰው እየሸጥክ ህይወት በገንዘብ እየቀየርክ የሚገኝ ገቢ በጣም ነው የሚያሳዝነው። ምክንያቱም ዛሬ ባይሞት ይሄ ሰው ነገ ይሞታል፣ ለአደጋ የተጋለጠ ነው። እነዚህ አዛዦች ግን እንደዚህ ሸጠው ልክ ወርቅ እንደሚሸጡት ሰብአዊ ፍጡርንም እየሸጡ ለእንደዚህ አይነት ለሞት እና ለከፋ ዋጋ ለሌለው በታሪክ ለማይወሳ መስዋዕትነት ከዚህ በፊትም ይሄንን አደርገዋል። ስለዚህ የትግራይ እናት ልጇ በእንደዚህ አይነት ሁኔታ እየሞተባት ነው። ልጄን አትውሰዱ እያለች የምትተናነቀው እነዚህን ዝርዝር ጉዳዮች ባታቅ እንኳን ከዚህ በፊቱ ጦርነት የተማረችው ትምህርት ይሄ ቡድን ከሞትና ከእልቂት ውጭ ምንም የተጨበጠ ድል እንደማያመጣ በመረዳቷ ነው። እና እናቶች የሚያደርጉት ትንቅንቅ ተገቢና በጣም ሊቀጥል የሚገባው ተጠናክሮ ተግባር ነው።
ያው አሁን ትናንትናም አዲግራት ላይ እንዲሁ ከባድ ትንቅንቅ ተደርጓል። ከእነሱ በኃይል አንመለምልም ምናምን እያሉ ያው በጣም ይዋሻሉ። ውሸታም ናቸው። ቲፒኤልኤፍ የሚታወቀው ባይዘው በውሸት ነው። እዚህ ፊት ለፊት የምታየውን ነገር በመካድ ነው። እንደዚህ እያለ የሚክድ ቢሆንም በተግባር አሁን ትናንትና ቪዲዮ ወጥቷል። ለዚሁ አዲግራት ላይ ሲተናነቁ በግድ እያነቁ ሲወስዱ ማለት ነው። ያው የታጠቁ ኃይሎች ስለሆኑ እየተኮሱ ሲወስዱ ወጥቷል። እንግዲህ እንዲህ አይነት ምስሎች የሚቀረጹት በጣም በጭንቀት እንደሆነ ማሰብ አለብን። እንደሱም ሆኖ ግን እውነታው አልተደበቀም፣ ይወጣል። ተደብቀው በቃ ቢተኩሱብን ብለው የሚቀርጹ ለምን እነሱ ቀርጸህ የምታሰራጭ እያንዳንድን እንገላለን ብለዋል። እዛ በሞባይል ሲቀርጽ ቢታይ ይመቱታል። ግን በዛ ውስጥ ሆኖ ቀርጾ ያስተላለፉት መረጃ ይሄንን ነው የሚያሳየው። እና ይሄ በተለያዩ የመረጃ ምንጮች ስለዚህ ስለ ትግራይ ሰራዊት የሚሉት እዛ ሱዳን ውስጥ ስለደረሰበት ጉዳት የወጡ መረጃዎች አሉ። አንዳንዶች የቁጥር አሃዝ ቀረቡት፣ በሺህ የሚቆጠር አድርገው ያቀረቡት እና ዞሮ ዞሮ ከባድ ጉዳት አስተናግዷል። እዛ ያለ ቡድን የተለያዩ ሆስፒታሎችን አጨናንቋል። የቆሰለው ያሳዝናል። እነዛ መሪዎች ይሄንን ወጣት በግድ ግባ እያሉ ወደ እሳት የሚማግዱት ተገቢ ቅጣት ማግኘታቸው ብዙ ላይ ያሳዝን ይችላል። ግን ይሄ የድሃ ልጅ እየተገፋ ውጊያው ሲጠነክርም በግድ ግባ እየተባለ ባይዘው ህወሓት እንደዚህ ነው የሚያደርግ። ኢቭን የሱዳን ወታደሮች ሲያፈገፍጉ ገብተው ሰዓት መሆንን እንደ ጀግንነት ነው አድርገው የቀረጹባቸው ስነ ልቦና ወይም ከኋላም ደግሞ በግድ ግባ ይባላል። ይሄን በዛ በ2013 እና 14 ጦርነት አይተናል። በቪዲዮ አይታቸዋል። አንድ ሰው ወደ ኋላ የሚያፈገፍገው በለው እያለ ሲያዝ እነዛን የመሰሉ አዛዦች ናቸው ዛሬ ትግራይ ወጣት ወስደው በባዕድ ሀገር ውስጥ እየማገዱ ለሞት የሚዳርጉት። እና የፖለቲካና የደህንነት ተንታኞች እንደሚሉት ይህ በጎረቤት ሀገር ሱዳን ምድር የተፈጸመው ጥቃት የህዝባዊ ወያኔ ሓርነት ትግራይ ትህነግ ቡድን በአሁኑ ወቅት የገባበትን መጠነ ሰፊ ወታደራዊና ፖለቲካዊ ቀውስ ለህዝብ እንደማያስብ በተለይም በትግራይ ክልል ያለውን ውስጣዊ አቅም ሳያጠናክር የኃይል አማራጮችን ወደ ውጭ ሀገራት ለማስፋፋት መሞከሩ ያስከተለው መዘዝ ነው ይላሉ። አሁን አገር ውስጥ እኮ የሰው ኃይል እጥረት አለብኝ እያለ አለበትም ፎርዛት መተር ብዙ የአርሚ አባላት ከርተውታል። ከዚህ በፊት ያው በሞት ያጣቸውን የሚተካበት ሁኔታ አልነበረም። እና ይሄ ባለበት ሁኔታ አስገድዶ እየመለመለ እየታየ የኃይል እጥረቱን ለመሙላት እንደገና ወደ ውጭ ልኮ የሚያደርገው ሌላ ኪሳራ ከማስከተል ውጭ ሌላ ቀውስ ከማምጣት ውጭ ምንም ጥቅም የሌለው ነው። እና ይሄ በታክቲክም በስትራቴጂ ምንም ይሄ ነው የሚባል ትርጉም የማይሰጠው ነው የሚሉት። እና ይህ አካሄድ በሀገር ውስጥ ባለው ማህበረሰብ ዘንድ ተለብሰው የላት ትከናነበው አማራት የሚለውን ምሳሌ አባባል የሚያስታውስና የቡድኑ ስትራቴጂካዊ ግራ መጋባት ቁልጭ አድርጎ የሚያንጸባርቅ ነው ሲሉ ተንታኞች ተችተውታል። እና ከተለያዩ የአርሚ ክፍሎች የተውጣጡ በሺዎች የሚቆጠሩ የትግራይ ወጣቶች ለሱዳን ጦር ኃይሎች ድጋፍ እንዲሰጡ በሚል ወደ ሱዳን በረሃ መላካቸውን ያው በግልጽ ሲነግሩን ነበር። የተለያየ ቪዲዮ ሲያሳየን ነበር። ይሄንን እነሱ እንደው ነውር ሊደበቅ እንደሚገባው ጉዳይ አይደለም የሚያዩት፣ እንደ ማስፈራሪያ ያዩታል። በሱዳንም መጣንብህ ለማለት አይነት ነገር። እንደዚህ ብለህ ሰው ሀገር ሄደህ እየተዋጋ እዛ በማይመለከትህ ጦርነት ወጣቱን እያስጨረስክ ይሄን ቪዲዮ ቀርጸህ ታሳያለህ። ይሄ በጣም ነው የሚያሳዝነው። እና ይሄ በዚህ እንዳለ እንግዲህ ቅድም በመግቢያ ወዳነሳኋቸው ነገሮችና ወደ እነሱ መግለጫ ልምጣና የትግራይን ህዝብ ለማጥፋት ጀምሮ ያልጨረሰውን የጄኖሳይድ ተግባር ለመፈጸም ዝግጅቱን አጠናቋል ብልጽግና መንግስት ይሉናል። እንግዲህ ጦርነት ከፍታለሁ ብለህ የፕሪቶሪያን ስምምነት አፍርሰው እንደገና የአገልግሎት ጊዜውን የጨረሰ ወይም ከዚህ በፊት ህገወጥ ነው የተባለ የመንግስት አደረጃጀት ፈጥረው ህገ መንግስቱንም ጥሰው የፕሪቶሪያ ስምምነትንም አፍርሰው ከዛ በኋላ በአጭር ጊዜ መሬታችንን እናስመልሳለን፣ እንደዚህ እንዋጋለን እያሉ ከዚህም አልፎ በተለያዩ ቦታዎች እየተኮሱ ጦርነት የጀመሩት ሰዎች፣ የጦርነት ዝግጅት እያደረጉ ያሉ ሰዎች እነሱ ሆነው ሳለ ጄኖሳይድ ሊፈጸምብን ተዘጋጅቷል ይላሉ። ፎርዛት ማተር ይሄ ራሱ ጄኖሳይድ የሚባለው ነገር ማን ነው የፈጸመው? ለዛ ብዙ ሰው ላለቀበት ጦርነት ማን ነው ተጠያቂው? ማን ነው ጦርነቱን የጀመረው? ይኸው ከሁለት ቀን በፊት እኛም በፕሮግራም አቅርበናል። በደንብ በድምፁ ሲናገር ማሾ በየነ የሚባለው ጀነራል ወጥቶ ሰሜን ዕዝን መታ ነው አስቀድመን ይላል። አቀድምካ እያለ በፉከራ ነግሮናል። እንግዲህ ተመልከቱ። ይሄ ነው ያለ ጦርነት የማይኖረው ህወሓት ያንን ጦርነት ጀመረ። በዛ ጦርነት ብዙ እልቂት ደረሰ። አሁን እነሱ የሚሉት አይ እኛ ብንመታህም መተኮስ አልነበረብህም ነው የኢትዮጵያን ሰራዊት እኛ ሰራዊትህን ብንጨፈጭፍም ሰራዊትህን ብንከብም ከከበባ ለማውጣት መንቀሳቀስ አልነበረብህም ነው እንግዲህ እያሉ ነው ያሉት። እና ይሄንን ተገዶ ወደ ህግ ማስከበር የገባበትን ጦርነት ጄኖሳይድ ይሉናል።
እነዚህ ሰዎች። ስለዚህ ጦርነትን የጀመረና ህገ መንግስታዊ ስርዓቱን በኃይል ለመጣል የተንቀሳቀሰ መሆኑን ተቀብሎ እኮ ነው የፕሪቶሪያን ስምምነት የፈረመው ይሄ ቡድን። ያችን ትንፋሽ ካገኘ በኋላ አሁን ይክዳል፣ ጄኖሳይደር ይላል መንግስትን። ሌላው እንግዲህ ይሄ በተግባር ዓለም እኮ በቃ ለጦርነት እየተዘጋጃችሁ ነው አቁሙ ብሎ እኮ የተለያየ ማዕቀብ እጥላለሁ እያላቸው ከሱም ጋር ነው የሚከራከሩት። እሱ የሚለውንም እውነት ነው የሚክዱት እነሱ። እንግዲህ እነዚህ ሰዎች እናንተ እንዲህ እያደረጋችሁ ነው፣ የኢትዮጵያ መንግስት እኮ እንዲህ እያደረጋ የኢትዮጵያ መንግስት አሁን በዚህ ጉዳይ እየተባለ ያለው ትዕግስቱ ከገደቡ አለፈ ነው እየተባለ ያለው። የትግራይ ህዝብ በዚህ ደረጃ ክልሉን ለቆ ሲፈልስ እናቶች ልጆቼን ወደ ውትድርና አትውሰዱብኝ እያሉ ሲተናነቁ መንግስት ምንድነው ዝምታው? ለምንድነው ቁጭ ብሎ የሚያየው እኮ እየተባለ እየተወቀሰ ያለ መንግስትን ነው። አሁን ጄኖሳይድ ፈጽሟል፣ ሊፈጽምብን ነው። ያኔም ተገዶ ነው ወደ ውጊያ የገባው። አሁንም ቢገባ መንግስት ተገዶ ነው። ለእነሱም እስኪያስገርማቸው ድረስ እንደዚህ አልጠበቁም ነበር። እንዲህ በማድረጋቸው የተወሰነ ተኩስ ይከፍታል መንግስት። ከዛ በኋላ ወደ ድርድር እንደለመዱት ይመጡና ከዛ ይሄ በህግ የተሰረዘውን ድርጅታቸውን ወደ ህልውናው እንደገና ለማምጣት ወደ ህጋዊነት ለመመለስ አልመው ነው ይሄን ያደረጉት። እነዚህ ኃይሎች ውጊያ ሊከፍቱብኝ ነው ብሎ መንግስት ከፍተዋል፣ አንዳንድ ቦታ ተኩሰዋል። በቀጥታ ወደ አጠቃላይ ጦርነት እንዲገባ ነው እየጋበዙት ያሉት በመሰረቱ። ይሄን ስለሚያውቅ መንግስት ደግሞ በአሁኑ ሰዓት በጣም የሚሰራቸው በርካታ ስራዎች ስላሉ አንደኛው ይሄ በውይይት ችግርን የመፍታት ነው። እንደምናውቀው ይሄን እያደረገ ስላለ ወደ ጦርነት አልገባም። እውነቱ ይሄ ነው። ይሄን እውነት ነው የሚክዱት። ሌላው የትግራይ ህዝብ ለመጨረስ ከዚህ በፊት ያሉ መንግስታት ሁሉ ሞክረው ነበረ። ከዚህ በፊት ስላልተሞከረብን አይደለም እኛ ይኖር ነው፣ ተሞክሮብናል ስለመከተን ነው የሚሉት ይሉና መጨረሻ ላይ ማለት በዛው አንቀጽ ላይ አብይ አህመድ ደግሞ የአባቶቹን የትግራይ ህዝብ የማጥፋት ሌጋሲ ወይም ተግባር በተራው ለማስቀጠል ተነስቷል ይላል። ይሄንን እንግዲህ ትርክታቸው ተመልከቱ። የትግራይን ህዝብ ከሌላው ህዝብ ጋር ጠላት የማድረግ ትርክት፣ እንዲህ አይነት ትርክት ባለበት ወቅት አሁን እንዴት ነው በምክክር ውጤት ማምጣት የሚቻለው? ከነዚህ ኃይሎች ጋር ወይም እነዚህ ኃይሎች ከሚነዱት ኃይል ጋር፣ የነዚህን ኃይሎች ፕሮፓጋንዳ ከሚያሰራጭ ኃይል ጋር አሁን ይህን ይሉታል። አሁን ብቻ አይደለም፣ ከዚህ በፊትም በቃ የትግራይ ህዝብ ላይ ውጊያ ሲያደርጉ ነበር የቆኑ የአባቶቹን አያቶቹን እያሉ እኮ ወደኋላ ተመልሰው ነው ተጨፍጭፈናል፣ ዘራችን እንዲጠፋ ተፈርዶ ተሞክሮብናል እኮ የሚሉት። ወይራስ ህወሓት በስልጣን ላይ በነበረበት ጊዜ ምን ያህል ዘር ማጥፋት ወንጀል ሲፈጽም እንደነበረ በጣም ግልጽ ነው። ምን ያህሎችን ለስደት፣ ለሞት፣ ለመሰወር፣ ለአካል ጉዳት እንደዳረገ ያው የሚታወቅ ነው። ይሄ ቡድን እንደዚህ ላይ ያደርጉ። ሌላው እኔን አይደለም የሚለው ቲፒኤልኤፍን ለማጥፋት አይለም፣ የትግራይን ህዝብ ነው የሚለው ሁልጊዜ። አሁን እንኳን የትግራይ ህዝብ ወጥቶ አብዛኛው አልቆ ሌላው ከነሱ ጋር እየተናነቀ ባለበት ሁኔታ የትግራይ ህዝብ ብለው በትግራይ ህዝብ ስም ነው መግለጫ የሚያወጡት፣ በትግራይ ህዝብ ስም ነው ልንጠቃ ነው የሚሉት። በቃ ያው የትግራይ ህዝብና ህወሓት አንድ ነው የሚለው አሁን ለይቶለት ህዝቡ በፍጹም አይደለም ዞር በል እያለው የትግራይ ህዝብ እያለ በትግራይ ህዝብ ስም ያጭበረብራል። እንግዲህ ስለ ፕሪቶሪያ ስምምነት ሲነግሩንም እንግዲህ የትግራይ ህዝብ የፌዴራሉን ሰራዊት ከትግራይ ጠራርጎ በማስወጣቱ አሸንፎት የፈረመው ነው ይሉናል። ይሄ በጣም የሚያስቅ ነው። በጣም እንዴ ተከበው በመግቢያ መውጫ አተው ነፍሳችንን አደኑ ብለው ልዑኩን ወደ ፕሪቶሪያ ልከው የተፈራረሙትን ፊርማ ጠራርገን አስወጥተ ነው ይላል። የኢትዮጵያ ሰራዊት እኮ በመጀመሪያው ከህግ ማስከበር ውጊያ በኋላ ለትግራይ ህዝብ የጽሞና ጊዜ ልስጥ ብሎ ወጥቶ አማራንና አፋር ክልልን ወረው ካወደሙበት እኮ ተቀጥቅጠው በሚያሰቅቅ ሁኔታ ብዙ ኃይላቸውን ገብረው ሸሽተው ገቡ ወደ ትግራይ። መንግስት ለሰላም እድል ልስጥ ብሎ አልገባም ያኔም ወደ ትግራይ። እስቲ ትግራይም ህዝብ በጥሞና ያስብበት፣ ለሰላም እድል ልስጥ ብሎ የተኩስ አቁም ያደርጋሉ ተብሎ ሲጠበቅ ሶስተኛ ዙር ውጊያ ከፈቱ። ሶስተኛውን ዙር ውጊያ ተጨፍጭፈው የቲፒኤልኤፍ ታጣቂ አመራሩ ምን ያህል እንዳለቀ፣ ከዛ መጨረሻ ላይ ቁልፍ መሬቶች ተይዞባቸው በከበባ ስር ሲሆኑ አውጡን ነፍሳችንን አደኑ፣ አሁን ከትግራይ ጠራርገን አስወጥተን ነው እንዲፈርም ያስደረግ ነው ብለው በጣም መቀደድ የሚባል ቃል የማይገልጸው አይነት ውሸት ይዋሻሉ። እንግዲህ አራተኛውና አስቂኙ ተጋሩን እየሰበኩና እያወናበዱብን ከክልሉ እንዲወጣ አደረጉብን ይላሉ። እናኑ ተመለሱ ደግሞ ይሉታል። ይሄ ደግሞ ሌላው አስቂኝ ነው። እንግዲህ ተሰብኮ ሳይሆን እናንተን ሸሽቶ ጠልቷችሁ ፈርቶ ጦርነትን ስጋት ፈጥሮበት ሰላምና እድገት ስላላመጣችሁለት ተቸግሮ ነው። እንግዲህ ይህንን የራሳቸው የፕሮፓጋንዳ ክፍል ኃላፊያችሁ እንደውም አንዳንዴ የትግራይ መሪም ይሆናል እንዲህ አድርጉ ብዬ ነበር እንዲህ
ስላላደረጉ ነው የሚለው አይነት ወላይ ወይም ይሄ ስታሊን እንግዲህ እውነታውን በጥቂቱም ቢሆን ነግሯቸዋል። እናንተ ናችሁ እንዲሸሽ ያደረጋችሁት፣ ምንም አላረጋችሁለትም እያለ እየነገራችሁ ሌላው የመሀል ሀገር ህዝብ ተቀብሎ ይህንን እናንተን ሸሽቶ የመጣ ህዝብ እያስተናገደ እየተንከባከበ ባለበት ያው አዲስ አበባ ዩኒቨርሲቲ ትናንት በሰራ ነው ዜና ላይ ገልጸንላቸዋል። በጣም ትልቅ ምሳሌ የሚሆን ነው። ተማሪዎቹ አንመጣም ወደ ቲፒኤልኤፍ አንሄድም ብለው እኮ እዚህ ዩኒቨርሲቲ ውስጥ መጠለያ ጠየቁ። እናንተ አታፍሩም? ግን ይሄንን አሁን በሰበካ ነው የሄደው ስትሉ ደግሞ አስቂኙ ነገር ና ተመልሰ በስንት መከራ ያመለጠው ነፍሱን ያዳነው አይ ተመልሰና እና ወደ ጦርነት ግባ የመከታውን ጦርነት ስታደርግ ነው የምትጸድቀውና ና የሚል ጅላጅል ጅላንፎ ያለው ይመስላችኋል? ይሄ ነው ቲፒኤልኤፍ። ለማንኛውም ኢትዮጵያ ያው ምክክር ላይ ነች። እንግዲህ ሌላው ህዝብ ተማክሮ እንደዚህ አይነት ትርክቶች እንደዚህ አይነት አደገኛ እንድንዋጋ እንድንተላለቅ የሚሰሩ ኃይሎችን በቃቸው የሚልበትና ችግሩን በምክክር በሰላም በጠረጴዛ ዙሪያ የሚፈታበት ሁኔታ እንዲመጣልን እንመኛለን። በዚሁ የዛሬ ፕሮግራሜን አጠናቅቃለሁ። አብሪ ሚዲያን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ እያሳሰብኩ በሌላ ፕሮግራም እስከምንገናኝ ሰላም። ይህ አብሪ ሚዲያ ነው። አብሪ ሚዲያ አንድነትና ፍቅርን በማጎልበት ሰላምና እድገትን በማስፈን ረገድ የበኩሉን አስተዋጽኦ ለማበርከት የሚሰራ ሚዲያ ነው። አብሪ ብሩህ ዘመንን አብሳሪ። አብሪ ሚዲያን ሰብስክራይብ፣ ሼር ያድርጉ።